ከኢትዮጵያና ላይቤሪያ ውጪ በነጮች የቅኝ ግዛት ስር የነበሩ ሀገራት ነጻ በወጡ ማግስት እንደ አውሮፓውያን አቆጣጠር በ1963 ግንቦት 25 የተመሰረተው የአፍሪካ አንድነት ድርጅት ምስረታውን ካደረገ 62 ዓመታትን አስቆጥሯል። የድርጅቱ ምስረታን ተከትሎ በየዓመቱ የአፍሪካ ቀን እየተከበረ የሚገኝ ሲሆን ዘንድሮም በአፍሪካ አመራር ልህቀት አካዳሚ በፓናል ውይይቶች ተከብሮ ውሏል። አፍሪካ ከቅኝ ግዛት ነጻ በወጣች ማለዳው ነው የአፍሪካ አንድነት ድርጅትን የመሰረተችው። ይሄ ቀን ነው የሚታሰበው። ይሄ ቀን ዝም ብሎ በዓል ብቻ አይደለም። ያለፈውን የአፍሪካ ጉዞ ወደ ኋላ መለስ ብሎ የሚታይበት፣ ስለ ወደፊቱ ደግሞ የሚመከርበት፣ የጎደለው እንዴት እንደሚሞላ የሚመከርበት ነው። ዛሬ የሚያደርገው ይሄን ነው። በጣም ሂስቶሪክ፣ በጣም ኢምፖርታንት የሆነ ለጥቁር ህዝቦች ለአፍሪካ ጠቃሚ የሆነ ቀን ነው። አፍሪካ በተለያዩ ዘርፎች ያሉባት ችግሮች እንዳሉ ሆነው ብቃት ያላቸውን አመራሮች ለመፍጠር ታሳቢ ተደርጎ የተቋቋመው የአፍሪካ አመራር ልህቀት አካዳሚ በዘርፉ ያለውን ችግር ከግምት ውስጥ በማስገባት የጀመራቸው አመራሮችን የማብቃት ስራዎች እንዳሉ የጠቆሙት የአካዳሚው ፕሬዝዳንት ዛዲግ አብርሃ በእነዚህም ተግባራት ውጤቶች መታየት ጀምረዋል ባይ ናቸው። በአፍሪካ ውስጥ የአመራር ብቃት እንዲመጣ በተከታታይነት የሚሰራ የአመራር ልማት ፕሮግራም እንዲኖር የበኩላችንን ሁሉ ጥረት እያደረገ ነው። በዚህ ጥረት በርካታ ውጤቶችን አስገኝተናል እናስባለን። ይሄ ግን በጅምር ደረጃ ያለ ነው። ገና የአፍሪካ ችግር ብዙ ነው። ከአመራር ልማት አንጻር መሰራት ያለበት በጣም ብዙ ነው። ገና በችግሩ ውቅያኖስ ከሆነ በውቅያኖሱ በጭልፋ ነው ውሃውን ያነሳ ነው። አትሊስት ግን ይሄ ነገር ያስፈልጋል ብለን ከተለያዩ ሀገራት ተቋማት ጋር ፓርትነርሺፕ መስርተን በጋራ ይሄን ከባድ ችግር ይሄን ፈታኝ ችግር አብረን ለመግፋት ቋጥኙን ለመግፋት እየሞከርን ነው። ውጤት እያመጣን ምንም እንኳን አፍሪካ ከቅኝ ግዛት አገዛዝ ብትላቀቅም በበርካታ ጉዳዮች ከዘመናዊ የቅኝ ግዛት አሁንም ድረስ ሙሉ ለሙሉ እንዳልተላቀቀች የሚናገሩ አስተያየት ሰጪዎች ይገኛሉ። ከቅኝ ግዛት ስርዓት ካልተላቀቁ ዘርፎች መካከል ደግሞ የትምህርት ዘርፉ ተጠቃሽ ሲሆን የትምህርት ካሪኩለሙ ሙሉ ለሙሉ ከነጮች የተቀዳ መሆኑን በማንሳት ሀገር በቀል እውቀቶችን ማካተት አስፈላጊ እንደሆነ ነው የኢትዮጵያ ወጣቶች ምክር ቤት የሚያነሳው። ትምህርታችንን እንደ አጠቃላይ እንደ አፍሪካ ስንመለከተው ከውጪ የመጣ ትምህርት ነው ተቀብለን የምናስተምረው። ስለዚህ ምን የሚባል ኮንሰፕት አለ እዚህ ላይ ትምህርት ላይ ዲኮሎናይዚንግ ኤዱኬሽን የሚባል ኮንሰፕት አለ። አሁንም ዛሬም ደግሞ የአፍሪካን ቀን ስናከብር ይሄ ከውጪ ከአውሮፓውያን የተቀበልነውን ትምህርት እሱ እንዳለ ሆኖ ግን ነገር ግን እኛ አፍሪካውያን በራሳችን ኢንዲጂነስ የሆኑ ኖሌጆች አሉ፣ ሀገር በቀል የሆኑ እውቀቶች አሉ። ስለዚህ እነዛን ሀገር በቀል የሆኑ እውቀቶች ከውጪ ከተቀበልነው ትምህርት መጤ የሆነውን ትምህርት አዋህደን ጥሩን ከሁለቱም ላይ ስንወስድ ዲኮሎናይዝ አደረግነው ማለት ነው ኤዱኬሽን ሲስተማችን። በአፍሪካ ከአጠቃላይ ዜጎቿ ከ540 ሚሊዮን በላይ የሚሆኑት እድሜያቸው ከ14 ዓመት በታች የሆኑ ታዳጊዎች ሲሆኑ ከ454 ሚሊዮን በላይ የሚሆነውን ቁጥር የሚሸፍነው ደግሞ ከ15 እስከ 34 እድሜ ክልል ውስጥ የሚገኙ ወጣቶች መሆናቸውን በፈረንጆቹ 2020 የወጣ ጥናት ያሳያል። በተጨማሪም አህጉሪቱ ከአጠቃላይ የዓለም የወጣቶች ቁጥር ከ22 በመቶ በላይ የሚሆነውን የምትሸፍን ሲሆን ይህም በወጣቶች ቁጥር ከኤስያ በመቀጠል ሁለተኛ ደረጃን እንድትይዝ ያደርጋታል። ይሁን እንጂ በሚሊዮን የሚቆጠሩ አፍሪካውያን ወጣቶች በተለያዩ ምክንያቶች አሁንም ድረስ ከትምህርት ገበታ ውጪ መሆናቸውን የአፍሪካ ቀን በተከበረበት መድረክ ላይ ተነስቷል። ወጣቶችን ተጠቃሚ ለማድረግ በመንግስት እየተጀመሩ ያሉ የተለያዩ ጥረቶች ቢኖሩም ካለው ፍላጎትና የወጣቶች ቁጥር አንጻር በቂ ያለመሆኑን ምክር ቤቱ ይገልጻል። ክሎስቱ ከ60 እስከ 70% የሚሆነው የሀገራችን ክፍል ወጣት ነው ይባላል። ስለዚህ ይህ ወጣት ደግሞ አስተውለን ከተመለከትነው ለሀገራችን ከተጠቀምንበት ትልቅ አቅም መሆን የሚችል ነው። ምክንያቱም የሀገራችንን ትልቅ ክፍል ይሸፍናል። ስለዚህ የነዚህን ወጣቶች እምቅ የሆነ ኃይል ለመጠቀም ሁሉም በጋራ በተደመረ ኃይል ከወጣቶች ጋር በትስስር መስራት ይጠበቅበታል። ካለን ቁጥር ደግሞ አንጻር እያደረገን ያለነው ስራ በቂ አይደለም። እየሰራም ቢሆንም በቂ አይደለም። በመንግስት እየተፈጠሩ ያሉ መልካም እድሎች እንዳሉ ሆነው ወጣቶች እነዚህን እድሎች በአግባቡ መጠቀም ላይ ውስንነቶች እንደሚስተዋልባቸው በማንሳት ወጣቶች በንቃት ሊጠቀሙባቸው እንደሚገባ ነው የተጠቆመው። በአሁን ሰዓት ላይ በጣም ብዙ ወጣቶች ብዙ እድሎች አላቸው፣ ግን አክቲቭሊ ያንን እድል መጠቀም አለባቸው ብዬ አስባለሁኝ። ይሄ ቤት ብቻ አይደለም፣ በጣም ብዙ ኢኮሲስተሙ ላይ ከተለያዩ መንግስታዊ ካልሆኑ አካላቶች ይሄንን ጨምሮ ማለት ነው በጣም ብዙ እድሎች አሉና እድሎችን በአግባቡ መጠቀም ከተቻለ ከሁሉም ቦታ አንዳንድ ነገር ማግኘት ይቻላል ብዬ አምናለሁ።